በዛሬው ዮሐንሶቻችን መርሃ ግብር ታሪኩን የምናቀርብላችሁ ዋናችን ለአገልግሎት ከተጠራበት የትውልድ ሀገሩ ጀምሮ በኢየሩሳሌም ምኩራብ ገብቶ የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት ለአይሁድ በግልጽ ያስተማረውን ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስን ነው። ከሌሎቹ ሐዋርያት ከነ ጴጥሮስ ከነ ዮሐንስ ማለት ነው በተለየ መልኩ የሚነሳ ሐዋርያ ነው። ለምንድነው በተለየ መልኩ የሚነሳበት? ቅዱስ ያዕቆብ እድገቱ ከክርስቶስ ጋር ነው። ታሪኩን እንደምንመለከተው በተለይ ገድለ ሐዋርያት በስፋት እንደሚያነሳው የሐዋርያትን ሕይወት የተለያዩ ሊቃውንት ተራቀውበታል እና የሱን ሕይወት ስንመለከት እልፍዮስ በነገራችን ላይ በአንዳንድ ታሪክ መጽሐፍት ላይ የዮሴፍ ወንድም ነው ይባላል። እልፍዮስ ማለት ነው የዮሴፍ ወንድም ነው። ሲሞት እልፍዮስ ሲሞት ያደገው ያዕቆብ ከዮሴፍ ጋር ነው። ስለዚህ የዮሴፍ ልጆች የተባለ ሲጠራ እንመለከተዋለን። በሌላ መልኩ ደግሞ ሌላ ታሪክ ደግሞ ምን ይላል? እልፍዮስ የዮሴፍ ሁለተኛ ስሙ ነው። ልክ ዮና ተብሎ ለጴጥሮስ እንደሚሰጥ ሁለተኛ ስሙ ነው የሚልም አይነት አለ። ግን እድለኛ ሐዋርያ ነው። ለምንድን ነው እድለኛ የምንለው? ዮሴፍን ስናነሳ እመቤታችንን እናነሳለን። እመቤታችንን ስናነሳ ደግሞ ክርስቶስን እናነሳለን። ስለዚህ ከሶስቱም ሕይወትን እየቀሰመ ያደገ ሐዋርያ ነው። ሐዋርያው ቅዱስ ያዕቆብ ማን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እንደምናገኘው አኮ አንተሙ ዘሐረይክሙኒ አላ አነ ሐረይኩክሙ አኮ አንተሙ ዘሰምክሙኒ አላ አነ ዘሰምኩክሙ የመረጣችሁኝ እናንተ አይደላችሁም የመረጥኳችሁ እኔ ነኝ የሾማችሁኝ እናንተ አይደላችሁም የሾምኳችሁ እኔ ነኝ እንዳለ ሐዋርያትን የመረጣቸው እግዚአብሔር አምላካችን ነው የጠራቸው እርሱ ነው ማለት ነው። እንግዲህ ሐዋርያት መርጠውት ሐዋርያት ጠርተውት ሐዋርያት ፈልገው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ነው ማለት ነው ከዓለም የመረጣቸው ከምድራዊ ዓላማና ወይንም ከምድራዊ ስራ ወደ መንፈሳዊ ሕይወት የጠራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ያዕቆብ በትህትናው ይታወቃል። መልእክቱም የትህትና የፍቅር መልእክት ይባላል። ይሄን ትህትና ከእመቤታችን ተምሯል አግኝቷል። ያዕቆብ ታዛዥ ነው። ዮሴፍ ወደ እመቤታችን የመጣው ለመታዘዝ ነው። ከዮሴፍ ታዛዥነትን ተምሯል። ክርስቶስ ደግሞ በታምረ ኢየሱስም ላይ በስፋት እንደምንመለከተው ከልጅነቱ ጀምሮ ይሄ ለቀበበህቅ የሚል በየጥቂቱ አደገ ሲባል ያ እድገቱ ክርስቶስ አምላክ ሆኖ ሳለ በትህትና በዚህ ምድር ላይ ሲመላለስ ተመልክቷል። ተአምራትን ያደረገ እንደ ተአምር አድራጊ ራሱን ሳይቆጥር። ስለዚህ ተአምራትን ደግሞ ከማተምሯል ማለት ነው ከክርስቶስ ተምሯል ማለት ነው። በኋላ ላይ ህይወቱ ላይ ስንገባ የምናያቸው ነገሮች ስለሚኖሩና ያዕቆብ በዚህ ስነ ምግባር ውስጥ ያደገ ነው። ማመንም ማምለክም የሚገባን የድንግል ማርያምን ልጅ ኢየሱስ ክርስቶስን ብቻ ነው እያለ በምኩራብ ያስተማረ ሐዋርያው ቅዱስ ያዕቆብ አይሁድ ይህንን ባዩ ጊዜ ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥለው ለሮም ንጉሥ እንደራሴ ለንጉሥ ቀላውዲዮስ የከሰሱት ስለ ክርስቶስ አምላክነት በንጉሡ ፊት በመመስከሩ የመከራን ጥግ የተቀበለ ሐዋርያ ቅዱስ ያዕቆብ ወልደ እልፍዮስ ወፈንወሙ ሎንታ ሰርተክሌት ሐዋርያት 12ቱን ሐዋርያት እንዲጠራቸው ከዚህ በኋላ ምን አላቸው? ዋዘዞም ዋዘዛቸው ወሐዊረክሙ ስብኩን ዘትብሉ ቀርበቲቲ መንግስተ ሰማያት ሄዳችሁም መንግስተ ሰማያት ቀርባለችና ንስሐ ግቡ እያላችሁ ደገኛይቱ ልጅነት በልጅነት ሃይማኖት ልትሰጥ ቀርባለችና እያላችሁ
አስተምሩ አላቸው። ይሄን ካላቸው በኋላ ምንድነው ያላቸው? ውስተ ፍኖተ አሕዛብ ይትሁሩ በአሕዛብ ጎዳና አትዱ ማለት የአሕዛብን ስራ አትስሩ። ወሀገረ ሳምር ይትበኡ ወደ ሳምራውያንም ሀገር አትጉ። ወባሃቱ ሁሩ ሀባባግ ዘታጉላ ዘቤተ እስራኤል ነገር ግን ትምህርት አብነት አተው ወደ ጠፉት በጎች ሂዱ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የላካቸው እንዳጠቃላይ በዚህ ዓለም ከመንግስተ ሰማያት ለጠፉ ከመንፈሳዊ ሕይወታቸው ለራቁ አምላካቸውን ላላወቁ የተፈጠሩበትን ዓላማ ወደ አላወቁ ሰዎች ልኳቸዋል ማለት ነው። ሲልካቸው ምን እንደሚሰሩ ሲዘረዝርላቸው ዱያነ ፈውሱ፣ የታመሙትን ፈውሱ፣ ለለምጻ አንጹ፣ ለምጻሞችን አንጹ፣ ዕውራን አብሩ፣ ዓይነ ስውሮችን አብሩ፣ ሙታን አንሱ፣ ሙታንን አንሱ። እንግዲህ ወደ ዓለም ሲልካቸው ሊሰሩት የታዘዙ ስራ ይሄ ነው። እመቤታችን ቅድስት ድንግል ማርያም ጸሎቷ በመጽሐፍ ቅዱስ ተዘግቧል። ጸሎተ ማርያም እያለን የምናደርሰው ጸሎት ማለት ነው። እመቤታችን የነበራትን የጸሎት ህይወት ቤተ መቅደስ ውስጥ እናገኛታለን አይደለም? ጥሪዋን ስንመለከት ከእመቤታችን የተማረው ያ የጸሎት ህይወት አለ እና ያዕቆብ ከሌሎቹ ከ11 ሐዋርያት በተለየ መልኩ የጸሎት ህይወት ነበር። በጣም የሚገርመው አሁን ሰው የሚጸልየው ለምንድን ነው? ጸጋ ለመቀበል ነው አይደለም? የጸጋው ባለቤት ለሱ ወንድም ተብሎ ተጠርቷል። ለስም አጠራሩ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በስጋው ከሱ ወንድም ባይሆንም ግን አብሮ ማደጉ ወንድም ተብሎ ተጠርቷል። ስለዚህ አምላኩ ለሱ ምን ተብሎ ተጠርቷል? ለእመቤታችን ልጇ ተብሎ እንደተጠራ ሁሉ ለያዕቆብ ደግሞ ወንድም ተብሎ ተጠርቷል። አዳኙ ፈራጁ ወንድሜ ነው ሳይል ከጸጋ እግዚአብሔር ላለመራቆት በጸሎት ይተጋ የነበረ አባት። በዚህም ታሪኩ ምን ይላል? እግሩ ያብጥበት ነበር ከጸሎት ቁመት የተነሳ። እኔ እንደውም አባታችን አቡነ ተክለ ሃይማኖት አርአያ ያደረጉት እሱን ነው ብዬ አስባለሁ። ያዕቆብን ነው። ተክለ ሃይማኖት እግሩ እስኪቆረጥ ድረስ እንደውም ድረስ ብለን አንገድበውም አይደለ? ድረስ ፍጻሜ ያለው ከተቆረጠ በኋላም ደግሞ ተክልዬ እንደገና ለ7 ዓመት ያክል ደግሞ አይደለ 22 ዓመት በሁለት እግሩ 7 ዓመት ደግሞ በአንድ እግሩ በጸሎት ተክቷል። ይሄ ሁሉ ትጋት ይሄ ሁሉ ጥረት ከእግዚአብሔር ህብረት ላለመውጣት ነውና ያዕቆብ በተለየ መልኩ ይሄ ጸሎት ህይወት ነበር። ስለዚህ እግሩ ያብጥበት ስለነበረ ሐዋርያት ምን አድርገውታል? በኢየሩሳሌም እንዲያገለግል አድርገውታል። ስለዚህ የኢየሩሳሌም መንበር የያዕቆብ መንበር በመባል ትታወቃለች ማለት ነውና እንደውም በመጀመሪያው ጉባኤ የተባለ የሚጠራው የ50 ዓመተ ምህረቱ ሲኖዶስ የመጀመሪያው ሲኖዶስ በሊቀ ጳጳስነት ወይም በሊቀ መንበርነት የመራው ቅዱስ ያዕቆብ ነው ማለት ነው። ስለዚህ በዛ በኢየሩሳሌም ላይ በጣም በርካታ ገቢረ ተአምራትን ፈጽሟል። 28 ዓመት ነው በሊቀ ጳጳስነት ኢየሩሳሌምን ያስተዳደረ ማለት ነው። ወደ ሐዋርያው ህይወትና ስራ ስንገባ ወኮነን ዘይበው ያዕቆብ ሐዋርያ ውስተ ኢየሩሳሌም ከመይስብክ ወንጌለ ቅዱስ ወኩሎ መንከራተ መለኮት። ቅዱስ ያዕቆብ ወደ ተለያዩ አውራጆች ሲያስተምር ኖሮ ከርሞ ወደ ኢየሩሳሌም ሊያስተምር በገባ ጊዜ ወኩሎ መንከራተ መለኮት በመለኮት ኃይል መለኮታዊ ስራ እየሰራ ቅድም የዘረዘርናቸውን ሁማን እየፈወሰ ድውያን እየፈወሰ በሚያስተምርበት ሰዓት ከመኩሎሙ ለይሰሙ ምንየሁ ያምኑ በእግዚአብሔር በልብ ንጹህ ከሱን በመንፈስ ቅዱስ በተቃኘ አንደበት ሲያስተምራቸው ሲመክራቸው ሲገስጻቸው ወኩሉ ያምኑ በእግዚአብሔር በልብ ንጹህ በንጹህ ልቦና በእግዚአብሔር ማመን ጀመሩ ይላል። ያስተምራል፣ ይመክራል። ምክሩን የምንመለከተው በጻፋቸው መልእክታት ነው። የያዕቆብ መልእክትን ስንመለከተው በጣም በርካታ ቁም ነገሮችን የያዘ ነው። አብዛኞቹ ደግሞ ምንድናቸው? ምክር አዘር ናቸው። ፍቅርን፣ ትህትናን፣ መከባበርን፣ ሀብታምና ድሃን በክርስትና ውስጥ ቦታ እንደሌላቸው የሚያሳይ ነውና አገልግሎቱን ይወዱለት ነበር ማለት ነው። በወቅቱ የነበሩት ምእመናን በጣም ይወዱለት ነበር። ይልቁንም ደግሞ ከአሕዛብ ወገን ተመልሰው ወደ ተለያዩ ሀገራት ተበትነው የነበሩት ክርስቲያኖች የሚያጽናናቸው የሱ ቃል ነበር ማለት ነው። ስለዚህ አገልግሎቱ የወንጌል አገልግሎቱ ይሄን ይመስላል ማለት ነው። ከዛ ባሻገር ግን በጣም የሚገርመው ነገር ተአምራትን ማድረግ ነበር። በተአምራት የሚገለጥ ነበር። ለርግጥ ለሐዋርያት ተአምራት አዲስ ነገር አይደለም። መንፈስ ቅዱስን ጸጋ መንፈስ ቅዱስን ሲቀበሉ ከተሰጣቸው ሀብታት መካከል ሀብተ ፈውስ ነው። የያዕቆብ የሚለየው
ይሄ ሀብተ ፈውስን ሚንከባከበው የነበረው በጸሎትና በትህትናው ነበር። ብዙ ከአይሁዶችም ከአሕዛብም ብዙ አመኑ፣ ተጠመቁ፣ ዜና ታምራቱ በሁሉ ወጣ ማለት ነው። እና ይህን እያደረገ ባለበት ሰዓት አንዲት አይሁዳዊ ሴት የቅዱስ ያዕቆብን ሐዋርያዊ አገልግሎቱን ሰማችና ወደ ቅዱስ ያዕቆብ መጣች። ይህች ሴት ለ20 ዘመናት መካን ሆና ትኖር ነበርና ያዕቆብን ቀረብ ብላ አማከረችው። ጸሎት አድርግልኝ፣ ይህን ያህል ዘመን በትዳር ኖር ያለው ማይጸኒ አልተፈታም፣ ዝግ ነው፣ በጸሎት ሐሳብ ብላ ስትማጸነው ብዙ እኮ የአይሁድ ሊቃውንት አሉ እኮ። ሌላው እንኳን ቢቀር ባሏ ከአይሁድ ሊቃውንት መካከል አንዱ ነው፣ አማኒዎስ ይባላል። ይሄ አማኒዎስ የተባለው ሊቅ ባሏ አጠገቧ ያለ እሷ ሊቅነትን ሳይሆን ጻድቅነትን ነው ቅድስናን ነው የመረጠችውና እባክህ ፈጣሪ ልጅ እንዲሰጠኝ ወደ ፈጣሪ አሳስብልኝ ከ20 ዓመት ማጣት በኋላ ማለት ነው። እርግጥ በዚህ ሴት ውስጥ ያለው የእምነት ጥንካሬ በጣም ልዩ ነው እና ያዕቆብ የመለሰላት መልስ ምንድነው? በእግዚአብሔር እመኚ ይህ ይሆንልሻል ወይም ይደረግልሻል ብሏታል። በአመቱ ልጅ አቅፋለች። ስለዚህ እንዲህ አይነት ተአምራትም ይሰራ የነበረ በጣም በጣም የሚገርም ህይወት ያለው ድንቅ አባት ነው ቅዱስ ያዕቆብ ወልደ እልፍዮስ። ከዚህም በኋላ በደስታ ይሄን ሄዳ ለባለቤቷ ነገረችው ማለት ነው። ባለቤቷ ይሄን ሲሰማ እነዚህ ሐዋርያት በቃ ሃይማኖት እየተስፋፋ መጣ፣ እየበዙ የነሱ ወንጌል እየሰፋች ኦሪት እንደገና እያነሰች ልተነው ብሎ በጣም እንትን አለና በዘመኑ የነበሩትን እነዚህን ካህናቱን ማለት ነው ሐናንያ ነበር በዘመኑ የተሾመ አይሁድንም አሰባስቦ ቅዱስ ያዕቆብ ውስጥ ለውስጥ ማለት ነው በአመጽ በተንኮል እንግዲህ እንዲገደል ውስጥ ለውስጥ ተነጋገሩ ይላል። በነገራችን ላይ ቅዱሳን ገቢረ ተአምራትን በፈጸሙ ቁጥር የሚቀበሏቸው እንዳሉ ሁሉ የሚነቅፏቸውም ደግሞ የዛኑ ያክል ጌታችን በወንጌል ሲልካቸው ሲነቅፏቸውና ሲያሳድዷቸው። ስለዚህ አንድ አገልግሎት ፈውስ ያለበት አገልግሎት፣ ህይወት ያለበት አገልግሎት፣ ድህነት ያለበት አገልግሎት ከግንዱ ጋር እንድንጣበቅ የሚያደርጉ እውነተኛ አገልግሎቶች ሲኖሩ አብሮ ምን ይመጣል ማለት ነው? ፈተና ይመጣል። አሁን እቺ ሴት ወንድ ልጅ ታቀፈች። በአመቱ ማለት ነው ትታቀፊያለሽ ትወልጃለሽ ባላት መሰረት ልጅ ታቀፈች። ወስዳ ያዕቆብ ጋር ታስባርከዋለች። በጣም የሚገርመው ነገር አንዳንድ ጊዜ በእኛ ህይወት ውስጥ ማለት ነው ሳይደረግልን ማለት ነው አውርተናቸው ከአፍ የሚቆሩ ነገሮች አሉ። ይቺ ሴት ያዕቆብ ጋር ስትሄድ ለባሏ አልነገረችም። ምክንያቱም የአይሁድ ሊቅ ስለሆነ ከሐዋርያት ጋር የነበረውን ግጭት በደም ስለምታውቅ ማለት ነው። በሌላ መልኩ ያንን እምነት የምትከተለው ለባሏ ስትል እንጂ አምናበት አልነበረም ማለት ነው። ስለዚህ ወደሚታመነው ስለ እውነት ምስክር ወደ ሆነው ወደ ያዕቆብ ምን አድርጋለች ማለት ሄዳ ለምናለች። የት መለመን እንዳለባት ያወቀች ሴት ናት። ሴቷ እግረ መንገዳችንን ልናነሳት ልናወድሳት ይገባል ማለት ነው። በአሁን ጊዜ በልጅ ማጣት ሊሆን ይችላል፣ በስራ ማጣት ሊሆን ይችላል፣ በተለያዩ ችግሮች ምክንያት ብቻ እያንዳንዱ ሰው ላይ አንዳንድ መስቀል ይኖራል፣ መከራ ይኖራል ማለት ነው። የት ቦታ መለመን እንዳለባቸው ባለማወቃቸው ብቻ ጉዳያቸው ሲዘገይ እናያለን። ይቺ ሴት ለዚህ ምሳሌ ናት። መጀመሪያ የነበረችበት ቦታ አለ፣ ከዛ ወጣ 20 ዓመት ማለት ነው። ከዛ ወጣ ወደ እውነተኛው ምንጭ ስትሄድ ግን በአመቱ ልጅ ታቀፋለች ማለት ነው። ስለዚህ ይቺ ሴት ሄዳ ያዕቆብ ጋር አስባርካው ከመጣች በኋላ ለባሏ ትነግረዋለች። ልጅ እኮ የታቀፍኩት ከሐዋርያት መካከል አንዱ ከሆነው ጸሎተኛው ታላቁ አባት ከሆነው ከያዕቆብ ዘንድ ሄጄ ተማጽኜ ነው ለምኜ ነው ፈጣሪው እንዲለምንልኝ ጠይቄ ነው ትለዋለች። በዚህ ጊዜ አማኒዎስ የተባለው የአይሁድ ሊቅ ይበሳጫል። መነሻው እዚህ ጋር ተበሳጨውም አልቀረም። ይሄን በስጭቱን ወደ ምናስ ከፍ አደረገው። እነዚህ ሐዋርያት በዚህ መልኩ በህብረተሰቡ ዘንድ ተቀባይነት ካገኙ ማለት ነው በኋላ ላይ ለኛ ጠንቅ ይሆናሉ ብሎ በወቅቱ ሊቀ ካህን ወደ ነበረ ወደ አናንያ ወደሚባለው ሊቀ ካህን ወስዶ ያሳውቃል ማለት ነው። በዚህ ምክንያት እንግዲህ ይሄን ሲያደርጉ ምን አረጉት? ቅዱስ ያዕቆብን
መጥቶ ከቤተ መቅደሱ ከፍታ ላይ ሆኖ እንዲመሰክርላቸው አደረጉ ማለት ነው እነሱ እና ከዚህን በኋላ ቅዱስ ያዕቆብ ያውቃል ይረዳልና እንደውም ወውቱ ሰብዋ ሀበ ምኩራብ ዘይት ገቡ ወጥቶ አይሁድ እነሱ አይሁድ ወደሚሰበሰቡበት ወደ ምኩራብ ወደዚህ ሄደ ወረከቡም ብዙሃነ ግቡአነ ለየነበሩ ውስተ ምኩራብ በምኩራብ ብዙ የተሰበሰበ ህዝብ አገኘ ከዚህን በኋላ እዚያ ላይ ከፍታ ቦታ ላይ ወጥቶ ወዚየኑ ባቢ ፍስሐ ወሐሴት በጣም ደስ ይያለው እንግዲህ ሐዋርያት ወደፊት የሚደረገው ነገር በመንፈስ ቅዱስ ስለሚያውቁ በጣም ደስ ብሎት ህዝቡን በሚገባ አስተማራቸው ይላል ሊቀ ካህኑ ይጠነስስና ቅዱስ ያዕቆብን ያስይዘዋል ቅዱስ ያዕቆብን ካስያዘ በኋላ ወደ መቅደስ ጫፍ አውጥቶ ይላል ይሄን ቃል በጣም አስተውዩ ዲያብሎስ ክርስቶስን ሊፈትን ሲል ወደ መቅደስ ጫፍ አውጥቶ የዓለምን መንግስት አሳየው ይላል የቅዱሳን የመጨረሻው ጥጋቸው ሰይጣን ወይም የሰይጣን ተላላኪዎች ይሄንን ማሳየት ነው ዝናን ማሳየት ክብርን ማሳየት ምድራዊ ዝና ማለት ነው ምድራዊ ክብር ማለት ነው ቤተክርስቲያናውን በዚህ መሰለኝ የተፈተነች ያለችው ከባዱ ነገር ይሄ ነው ጥሩ አገልጋይ የምንላቸው ሰዎች ከአላውያን ዘንድ ዝና ሲመጣላቸው አገልግሎታቸውን ይተዋሉ ክብራቸውን ይተዋሉ ክህነታቸውን ይተዋሉ ቤተክርስቲያንን ይተዋሉ ስለዚህ ወደዛ አወጣውና ካድ ነው የምትሰብከውን የምታገለግለውን ክርስቶስን ካድ አለበለዛ ምን እናደርጋለን እንወረውርሃለን ልክ ክርስቶስ የተፈተነው ፈተና ማለት ነው በጣም የሚገርመው ነገር ቅዱስ ያዕቆብ ስለ አምላኩ ምስክርነት ሰጠ አምላክነቱን ጌትነቱን ምስጢረ ተዋህዶን አብራራ ተናገረ እንደውም በኋላ ላይ የተነሳው ከታሪክ ጸሐፊዎች መካከል አንዱ ዮሴፍ ወልደ ኮሪዮን ስለሱ ሲናገር ምን አለ ብሎ ይናገራል ከዚህ መቅደስ ጫፍ ብትወረውሩኝ ማለት ነው ስጋዬ ያልፍ ይሆናል ነፍሴን ግን ክርስቶስ እጁን ዘርግቶ ይቀበላታል ምን አይነት እምነት ነው ያሹ በሃይማኖት ትምህርት ውስጥ ሃይማኖት የሚባለው ነገር ሲተረጎም ሃይማኖት ማመን መታመን እና ጽኑ ተስፋ ነው ይባላል ጽኑ ተስፋ ማለት የተጨበጠ ተስፋ ነው እኛ መንግስተ እግዚአብሔርን አላየናትም እንደምንወርሳት ግን እርግጠኞች ነን ሰው ያላየውን ነገር እንዴት እርግጠኛ ይሆናል ሲባል በሃይማኖት ውስጥ ጽኑ ተስፋ የሚባለው ነገር የተጨበጠ ተስፋ ነው ሐዋርያት ታስታውሽ እንደሆነ ሁሉን ጥለን ተከተልን ዋጋችን ምንድነው ዋጋቸውን ነግሯቸዋል ስለኔ ሲል ከብቱን ልጁን እርሻውን ይተዋ 100 እጥፍ ይቀበላል የሰው ልጅ ደግሞ ሊፈርድ በመጣበት ጊዜ በ12ቱ ነገደ እስራኤል ወንበር ፊት ተቀምጣችሁ ምን ታደርጋላችሁ ትፈርዳላችሁ በማለት ከፍተኛውን ስልጣን ሰጥቷቸዋል ይሄንን በቃ የተጨበጠ ተስፋው ሰማዕታት ሞትን እየሳቁ የሚቀበሉት ሞትን እየዘመሩ የሚቀበሉበት ዋነኛው ምክንያት ለዚህ ነው ሰማዕታት የዚህችን ዓለም ጣም በእውነት ናቁ ለምን ናቁ ደማቸውንም ደግሞ አፈሰሱ ለምን ስለ መንግስት እግዚአብሔር ስለ እግዚአብሔር ሲሉ ማለት ነው መፍሰስ ደም መፍሰስ ከንቱ ቢሆን ኖሮ ማንንም አያፈስም ደም ይፈሳል ደሙ ዘር ይሆናል ብዙ ሰዎች ምን ያደርጋል ያወጣል አይደል ክርስቲያኖች በነገራችን ላይ በህይወታቸው ብቻ ሳይሆን በሞታቸውም ሰው መልሰዋል በሰማዕቱ ቅዱስ ጊዮርጊስ ገድል ላይ ስንመለከት ቅዱስ ጊዮርጊስ በህይወቱ ከመለሳቸው ነፍሳት ይልቅ በሞቱ የመለሳቸው ነፍሳት በረከቱ ይላል እግዚአብሔር ስሙ የተመሰገነ ስለዚህ የክርስቲያን ሞቱ ህይወት ነው ማለት ነው ሞት ጥቅም ነው ማለት ስለዚህ እንዲህ ብታረጉኛ ወረወሩት እንግዲህ እነሱ ኢየሱስ ክርስቶስ የባህሪ አምላክ አይደለም ብለ ተናገር ነበር ያሉት ወኮነ ስም አላይለ ዋሂድ ወለ እግዚአብሔር ቃለ ህይወት አምላክ ሁሉ ዓለም ያለማት ሁሉ ፈጣሪ ያለማት ሁሉ ገዢ ያለማት ሁሉ አምላክ የህይወት ቃል ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ዘውት ወለ እግዚአብሔር ዘባማን በእውነት ያብ የባህሪ ልጅ ነው ይያለ ማስተማር ጀመረ ማለት ነው እንግዲህ የቅዱስ ያዕቆብ ሐዋርያ
ገርሉ እንደው እንዳቡነ ዘበሰማያት እጥር ምጥን ብላ ግን ብዙ ታሪክና ብዙ ሚስጥር ያለው ነው ማለት ነው። እንግዲህ እንዲህ አድርጎ እዚያ ላይ በመንፈስ ቅዱስ በተቃኘበት መንፈስ ቅዱስ በቃኙ አንደበት መናገር ጀመረ። ከዚህ በኋላ ምንድን ያላቸው? እስመ ውእቱ ህልው ምስላብ እምቅድመ ይትፈጠር ዓለም ዓለማት ሁሉ ከመፈጠራቸው በላይ በፊት ዓለማት ሁሉ ሳይፈጠሩ ከአብ ጋር በልዕልናና በጌትነት ጸንቶ የሚኖር የባህሪ አምላክ ነው። ወውቱ ምስላብ እሱም ከአብ ጋር ህልው ነው። በስልጣን በአገዛዝ በመለኮት አንድ ናቸው። ውቱ ቃሉ ለአብ እሱ ያብ ቃሉ ነው ካለ በኋላ እስመ ይቤ ንግበር ሰብአ ባሪያ ነው በአምሳሊነ ብሎ የሰው ልጅ ባሪያውና በአምሳሉ የፈጠረ ዓለማቱን ሁሉ የፈጠረ እሱ ነው ካለ በኋላ ወውቱ ይነብር ውስተ ሰማይ እሱም በልዕልና በጌትነቱ በሰማይ ጸንቶ የሚኖር ነው። እንግዲህ እግዚአብሔር ስለ ጌትነቱ ወበእንተ ልዕልና ከተስመሰለ በደመና ስለ ታላቅነቱ ስለ ጌትነቱ በደመና ትመሰላለህ እንዳለ ሊቁ በሰማይ ጸንቶ የሚኖር ነው ካላቸው በኋላ ወውቱ ይነብር ላዕለ ሰረገላ ኪሩቤል ወሱራፌል ይሴብሕዎ እሱ በኪሩቤል ዙፋን ላይ ጸንቶ የሚኖር ሱራፌል የሚያመሰግኑት ብሎ ኢሳይያስ የተናገረው በአመተ ሞተ ዖዝያን ንጉሥ ሬክቦ ለእግዚአብሔር ዘይነብር ዲበ መንበሩ ነዋ ሱራፌል ወኪሩቤል ይቀውሙ አውዶ እለ ስድስቱ ክነፊሁም በክሌ ክነፊሁም ይከዱኑ ገጾሙ በክሌ ክነፊሁም ይሰሩ አንጻረ ወበክሌ ክነፊሁም ይከዱኑ ግሮሙ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው አንድ ክንፋቸውን ወደ አንድ ክንፋቸውን ወዲህ አድርገው ነው ጊዜ ቅዱስ 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 እግዚአብሔር እያሉ የሚያመሰግኑት የጌትነት ባለቤት ነው። እንደናንተ ሩቅ ቢሲ ፍጡር እንዳይመስላችሁ ሰማያን መላእክት እንዲህ የሚያመሰግኑት ነው። ውእቱ በእማነ እበዩ ውስተ መልዕልት እሱ በጌትነትና በልዕልና የሚኖር ነው ካለ በኋላ ወደ ስጋዊ ልደቱ መጣ ማለት ነው። ተጸውረ በከርሰ ድንግል ውእቱ እግዚአብሔር እግዚእነ ኢየሱስ ክርስቶስ ይሄ አምላካችን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ተወሰነ። ውእቱ ዘወለደት ድንግል ማርያም ድንግል ማርያም የወለደችው ይሄ ሰነግራችሁ የቆየው ዓለማትን የፈጠረ በጌትነት የሚኖር ነው ብሎ ቀዳማዊ ልደቱንም ዓለማትንም እንደፈጠረ ከዓለም በፊትም እንዳለ ኋላም ከመቤታችን እንደተወለደ አምልቶ አስፈቶ ሲናገር ከዚያ የተሰበሰቡት አይሁድ ከነከናቸው ይላል። እንግዲህ እነሱ ክርስቶስ በሰናፍጭ መስሎ እንዳስተማረ ወንጌልን ሰናፍጭ በባህሪው በጣም ስለምትከነክን ወንጌልም ለማያምናትና ለማይረዳ ሰው እንደዚያ ነው። በጣም ተሰማቸው፣ ጆሮአቸውን ያዙ፣ ከነከናቸው። ከዚህን በኋላ እላይ ያሉት ወደ ታች ወርውረው ጣሉት። ከታች ያሉት ደግሞ ድንጋይ አንስተው ሐዋርያው ቅዱስ ያዕቆብን በድንጋይ ወግረው የካቲት 10 ቀን እንግዲህ በመስክርነት ከዚህ ዓለም ተለይቷል። ምን ያህል የከፋ ዘመን እንደሆነ የምናይበት በነገራችን ላይ ያ ዘመን አሁንም ነው። አሁን እኮ አንድ ነፍሰ ጡር ሞቷ ብቻ አይበቃም፣ ደሞ ትተረተራለች። አንድ ሰው ሞቶ ብቻ አይበቃም እኮ አይደለም፣ አካሉ ተወስዶ ይበላል ማለት ነው። ያ ዘመን ማለት አሁን ነውና ሰማዕቱ ቅዱስ ያዕቆብ ደስ እያለው ከመቅደስ ጫፍ ሲወረውሩት በምስጋና ሰማዕትነት ተቀብሏል ማለት ነው። እና ይሄ ህይወት ቤተክርስቲያን የምትናፍቀው ህይወት ነው አሁን ማለት ነው። አሁን እኛ የሰማዕታትን ህይወት የምንተርክ እንጂ ሰማዕት የምንሆን አይደለም። ለዛ ክብርም የተጠራ ለክብሩ ተጠርተናል፣ ፈቃዳችን ግን የለም ነው የፈቃድ ጉዳይ ስለሆነ ማለት ነውና ሰማዕትነቱ በዚህ መልኩ ነው። እውነተኛውን ኢየሱስ ክርስቶስን በመስበኩ በድንጋይ ተወግሮ እንዲሞት የተፈረደበት አይሁድ ፈጥነውም የወገሩት እልፍ ነፍሳትን ከሞት ወደ ሕይወት በማምጣት በሰማያትነት ካረፈው አባታችን ከሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ ሕይወት እኛ ምን እንማር ይሆን? በረከቱ ይድረሰን። አራት ነገሮች ከያዕቆብ እንማራለን ማለት ነው። የመጀመሪያው ነገር የእምነቱ ህይወት ጥንካሬው ጌታችን የሰናፍጭ ቅንጣት ታክል እምነት ይኖራችሁ ብሎ ተናግሯል ማለት ነውና እምነቱ የበዛለት ነው። ሲጀምርም እንትኑን መልእክቱን ሲጀምር በእምነት ነው ጀምር እምነት አለኝ የሚል ስራ ግን የሌለው ከንቱ ነው። እምነቱን እያሳየን እኮ በክርስቶስ ላይ ያለውን እምነት እኔ በጣም የሚገርመኝ ነገር ይሄንን ተራራ ተነስተህ ወደዛ ሂድ ብትሉ ትሄዳል ነው። እምነቷ የሰናፍጭ ቅንጣት ናት አይደል? የሚያነሳውስ በጣም ግዙፍ የሆነ ነገር ግዙፍ የሆኑ ችግሮች የሰናፍጭ ቅንጣት በመታከል እምነት መወገድ እንደሚችል ቅዱስ ያዕቆብ አስተምሮናል ማለት ነው። ቅድም ያነሳናት ያቺ መልካም ሴት ደግ ሴት የተባለችው ሴት መታ ስትጠይቀው እሺ በቃ አሳስብልሻለሁ
እስቲ ቆይ እንደዚህ እንትን እላለሁ ይሄ እንደው 20 ዓመት ሙሉ እንደው ሳትወልጂ ቀርተሽማ ብዙ ምክንያቶች ነበሩ እሱ ግን የተናገራት ነገር ምንድነው አይዞሽ አንደኛ አትዘኝ ሁለተኛ እመኝ ሶስት አይዞሽ አትዘኝ እመኝ እንጂ ይደረግልሻል አላት የትኛውም ሰው ከእግዚአብሔር ጸጋን ለመቀበል ሰጪው መኮነን የለበትም አይዞሽ አላት ለዚህ ነው ሰጪው የሚሰጥበት ጊዜ አለው አይደለም ሁሉ ጊዜ የምንጠይቃቸው ነገሮች ለኛ ይጠቅማሉ ማለት አይደለም ልጅ ወልዶ በወለደው ልጅ የሚማረር ወላጅ አለ እንደው ባልሰጠኸኝ ብሎ ሰጪውን የሚያማርር ወላጅ አለ ስለዚህ ቅዱስ ያዕቆብ ምንድነው ያላት አይዞሽ አለ የመጀመሪያው ነገር አትዘኝ ልጅ ባለመውለድሽ ማለት ይሄን በማጣትሽ አትዘኝ ያልወለዱ ሴቶች ብሩካን የሚባሉበት ጊዜ ይመጣል ባልወለድኩኝ ስለዚህ አትዘኝ የወለዱ ሁሉ በመሳማቸው ደስተኛ ላይ ሆኑ ይችላል አትዘኝ አለ እመኝ ከደረቅ እንጨት ላይ ዘርን የሚያወጣ ፍሬን የሚያወጣ አምላክ ከባዶ መሬት ላይ ይህን የመሰለ እጽዋትን የሚያወጣ አምላክ ከደረቀ ማህፀን ላይ መድረቁ ላንጂ እንጂ ለሱ አይደለም በነገራችን ላይ ሁሉ ነገር የሚደርቀው ለኛ በእኛ አይን ሲታዩ ናቸው የሚደርቀው ማለት በእግዚአብሔር ዘንድ ሁሉ ነገር ለምለም እመኝ እንጂ ይደረግልሻል ይደረግልሻል ሙሉ ነው ጌታችንም ሲያስተምር ወደ ብታመን ይደረግልሃል አለቀ ነገር በሐዋርያት ውስጥ ያለው በክርስቶስ ላይ ያለው እምነት በያዕቆብ ውስጥ ነበር ማለት ነው ምን አይነት የእምነት አባት ከያዕቆብ ወልደ እልፍዮስ ከሐዋርያው የምንማረው አንደኛ በእግዚአብሔር መመሪያ መጽናትን ነው እግዚአብሔር ሐዋርያትን ጠርቶ መመሪያን የሰጣቸው እንዲሁናችሁ ኑሩ ሂዱ ዓለምን አስተምሩ ወደ ጠፉት ሂዱ ብሏል ሌላካቸው ሐዋርያትም ወደ ቀኝ ወደ ግራ ሳይሉ እግዚአብሔር ባሰማራቸው ነው ጸንተው የኖሩ ስለዚህ ከቅዱስ ያዕቆብ ወልደ እልፍዮስ ምን እንማራለን ከተባለ እግዚአብሔር ባሰማራው ኖሮ እግዚአብሔር ሰራ ያለውን ሰርቶ እስከ መጨረሻው ድረስ ጸንቶ ሰማዕትነቱን ፈጽሟል ማለት ነው የሰው ልጅ የዘላለም ሕይወትን እንወረስ ለሰው ማርያና ምሳሌ ነን ከተባለ እናንተ ያለም ብርሃን ናችሁ ስለተባለ ካህናትም ሁሉም እያንዳንዱ ወኩሉ ይኖር በከመከፈለው ጸጋ መንፈስ ቅዱስ ሁሉም መንፈስ ቅዱስ እንዳደለ ይኖር እንደተባለ ካህንም ይሆን ከፓትርያርክ እስከ አናጉንስቲስ እያንዳንዱ ድርሻ ስላለው በእግዚአብሔር መመሪያ ጸንቶ መኖር አለበት ማለት ነው ስለዚህ ሰው በእግዚአብሔር መመሪያ የሚኖር ከሆነ እግዚአብሔርም ያስደሰተ ይኖራል ለሰውም ለእግዚአብሔርም የተመቸ ይሆናል ማለት ነው ሁለተኛው የሃይማኖት ደሞ ጥባት በሃይማኖት መድፈር ያስፈልጋል ቤተክርስቲያን አሁን እየተጎዳች ያለችው ጥባት ያላቸው ክርስቲያኖች ስለሌሉ በሃይማኖት ማለት ባለው ዕውቀት ባለው ጥበብ ባለው ዝና ምናምን አይደለም በዘሩ ምናምን አይደለም በሃይማኖት ሰው ሲሆን ሁሉ ጊዜ ከፊቱ የሚያየው ማንን ነው ክርስቶስን እስጢፋኖስን ተመልከቱ ያ ሁሉ የአይሁድ ጎረምሶች ድንጋይ ይዘው ሲመጡ ጌታ ኢየሱስን እንደተሰቀለ ሆኖ በፊቴ አይዋል በአብ ቀኝ ተቀምጦ አይዋለሁ ድንጋዩን ሳይሆን የሚያየው የሚያበረታውን ክርስቶስ ባለጠጋውን ክርስቶስ ፈጣሪውን ነው ማለት ነውና ይሄ ያዕቆብ እነዛ ሁሉ ገዢዎች ባሉበት ቦታ ላይ ካድ ሲሉት በሃይማኖት ጥባት ምስክርነትን ጀመረ እኔ የማምነው አምላክ እኔ የምገዛለት አምላክ እኔ የምመሰክርለት አምላክ እስከ ሞት የምታመንለት አምላክ ይሄ ነው በአንዳንድ የሀገራችን ክፍሎች አሁን በሚታዩት ችግሮች አማካኝነት ብዙ ክርስቲያኖች ማተባቸውን እየበጠሱ ነው የሚንቀሳቀሱት ክርስቲያን ላለመባል ስለዚህ በእንዲህ አይነት ጊዜ እንዲህ አይነት የሃይማኖት አባት ሀገር ያስፈልጋታል ማለት ነው እነ ተክለ ሃይማኖት የምናፈቀው እኮ ለዚህ እኮ ነው ሌሎችንም ቅዱሳን እነ መርቆሬዎስ የምናፈቀው እኮ ለዚህ እኮ ነው ዛሬ ያለው አገልጋይ ከዚህ ውጪ ነው ሁሉ በፍርሃት ነው አንዴ ተናግሮ ማስጠንቀቂያ ከደረሰው ለሁለተኛው ችግር ስለዚህ ይሄንን የሃይማኖት ጥባቱን ተመልክቼለታለሁ ሌላው
እንደ ቅዱሳን ሐዋርያት አምላካችንን መውደድ አለብን ማለት ነው። ከቅዱስ ያዕቆብ እንወደው እግዚአብሔርን ስለሚወደው ነው አይደል? ሌላው ሁሉ የተፈጸመ ለማይወደው አምላክ መቼም በድንጋይ ተመግሮ አይሞትምና ፈጣሪውን ስለሚወደው ነው። ሊቁ አባ ሕርያቆስም እንደተናገረ ናጥሪ እንካፍቅሮ የዋሃተ ከሐዋርያት ተስማፍቀሩ ወለግዚኦም። እንግዲህ ፍቅርን የዋሃትን ትትናን እንደ ሐዋርያት ጌጥ ሽልማት እናድርግ ጌታቸውን ወደውታልና ብሎ እግዚአብሔርን እንደወደዱ ገልጿል ማለት ነው። ስለዚህ የሰው ልጅ እግዚአብሔርን በፍጹም ልቦናው የሚወድ ከሆነ እግዚአብሔርን የሚያሳዝን ስራ አይሰራም ማለት ነው። ስለዚህ ከቅዱስ ያዕቆብ ሐዋርያው ምን እንማራለን ከተባለ በእግዚአብሔር መመሪያ ጸንቶ መኖርን እግዚአብሔርን በፍጹም ልቦናው እንደሚወደው እንማራለን ማለት ነው። ሶስተኛ የምንማረው ምንድነው ከተባለ መጽናት። አሁን ብዙ ህዝበ ክርስቲያን ይጀምራል ግን በዚሁ አይጸናም ማለት ነው። ስለዚህ እያንዳንዱ እግዚአብሔር ኑር ባለው ጸንቶ መኖር አለበት ማለት ነው። ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ አለ። ወደ ፈተና እንዳትገቡ ትጉና ጸልዩ ሲል ፈተናው እንዲቀር አይደለም በፈተናው እንድንጸና ነው። ቅዱስ ያዕቆብ ያ ሁሉ ጸጋ ሞልቶ ለሐዋርያት የተሰጠው ጸጋ አለ አይደል? እሱም ሐዋርያ ስለሆነ ማለት ጸጋ ሞልቶለታል። ጸጋ ከሞላለት በኋላ በቃ ጸሎት እኮ በቃይ ማለት ይችላል። ጸሎት በቃይ ማለት ይችላል። ያዕቆብ ግን የጸሎት ህይወቱ ጸጋን ለመቀበል ብቻ ሳይሆን ጸጋን ለመጠበቅም ተጠቅሞበታል። ይሄ በጣም ትልቅ ነጥብ ነው። ትላንትና በእውነተኛው መንገድ ሆኖ ማለት ነው ይፈውሱ የነበሩ አባቶች ዛሬ ያጸጋ ተቀምጠዋል። በእውነተኛው መንገድ ማለት ነው ሐሰተኛ ፈዋሽ ነን የሚሉ ስላሉ ማለት ነው። ትላንትና በእውነተኛ መንገድ ይመክሩ የነበሩ ሰዎች ያጸጋቸው የለም። ትላንትና በእውነተኛ መንገድ ያናዝዙ የነበሩ ሰዎች ያሉ በተነሳዩ ፊት ቀርበው የሚሸማቀቁ አባቶች አሉ። ህይወታቸው የሚያሸማቃቸው ማለት ነው። ስለዚህ የጸሎት ህይወት ጸጋን ለመጠበቅ የተሰጠንን ጸጋ ቅዱስ ዮሐንስ በራእዩ ላይ ምንድነው እስከመጣ ድረስ ያለህን አጽንተህ ጠብቅ የተሰጠን ነገር አለ። ክህነቱ ከሆነ ክህነቱ ይሄ የሐዋርያት ቅብብሎሹ እንዳይደፈርስ በአግባቡ መጠበቅ አለበት። ክህነት ከተበላሸ ሁሉ አገልግሎት ምን ያህል ማለት ነው ይበላሻል። ስለዚህ ቅዱስ ያዕቆብ በጸሎት ህይወቱ ጸጋውን ሲጠብቅ እንመለከተዋለንና ይሄ ሌላኛው ነጥብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ምን ተይበቆለ ሰብ ለመኩሉ ዓለም ሀረሃ ወነሱ ሀጉሎ ወምን ተማበሰብ በዛለ ነው ሰው ዓለምን ቢገዛ ዓለምን ቢነዳ ነፍሱን ካጣምን ይጠቅመዋል። ሰው ስጣይመ መንግስተ ሰማያትንና መረረጋህን ቢያውቅ ኖሮ ምንም አልሰጥም ባላለም ነበር እንደተባለ ቅዱስ ያዕቆብ በዚህ ዓለም ሲኖር ዓለምን እንዲህ ብሎ አላየም። በቃ ለምን ይሄ ምንድነው ከተባለ መንግስተ ሰማያትን የሚወክል በዚህ ዓለም ላይ ከፀሐይ በታች ስለሌለ ማለት ነው። ስለዚህ እያንዳንዷን በሰከንድም በሰዓቷም በጊዜያትም ሁሉ መንግስተ ሰማያትን የሚወርስበትም ምእመናን መንግስተ ሰማያትን የሚወርሱበትን ስራ እየሰራ ነው የኖረ ማለት ነው። ስለዚህ በዚህ ዓለም ላይ መንግስተ ሰማያትን የሚወክል እንደሌለ ከቅዱስ ያዕቆብ ሐዋርያ ህይወት እንማራለን ማለት ነው። አራተኛውና የመጨረሻው ምስክርነት። ጌታችን ሐዋርያት ተሰብስበው ምንድን ያላቸው? ምስክሮቼ ትሆናላችሁ። ሐዋርያት የተጠሩት ለምንድን ነው? ለምስክርነት ነው። ምስክርነታቸው በሶስት ነው። አንደኛው በቃል ነው፣ ትምህርት ማለት ነው። ሁለተኛው በተአምራት ነው። ሶስተኛው ደግሞ ህይወትን በመስጠት ነው። ሰማዕት ማለት ምን ማለት ነው? የእውነት ምስክር ማለት ነው። ስለዚህ ሐዋርያት የእውነት ምስክር ናቸው። እኛ በሐዋርያት መሰረት ላይ ታንጸናል ብለን የምንለው በእውነት ምስክርነት ላይ ማለት ነው። ምስክርነቱ ሐሰት የለበትም ማለት ነው። ስለዚህ ይሄኛው ምስክርነት በአግባቡ የመሰከረ ሐዋርያ ዛሬ ያለን አገልጋዮች ስለ እውነተኛይቱ ቤት ስንል ለእውነት መቆም መቻል አለብን። ለእውነት መመስከር መቻል አለብን። ምስክርነታችን እውነት ካልሆነ መንበሩ ጥያቄ ይኖርበታል። የቆምንበት ጥያቄ ይኖርበታል። መምህር ከሆነን መምህርነታችን፣ ካህን ከሆነን ክህነታችን፣ ዘማሪ ከሆነን ዘማሪነታችን፣ በየትኛውም የአገልግሎት መድረክ ላይ ያለ ለእውነት የማይመሰክርና የማይኖር ከሆነ በሐዋርያት መንበር ላይ አልቆመም። የሐዋርያትንም ነገር አስቀጣይ አይደለም ማለት ነው።
አሁን በዘር የምንከፋፈለው በጎሳ የምንከፋፈለው በተለያዩ ጥቅማ ጥቅሞች የምንያዝበት ዋነኛው ምክንያት ከዚህ ፈቀቅ ስላለን የኛ መንበር የሐዋርያት መንበር እስከማይመስል ድረስ ማለት እና ቅዱስ ያዕቆብ እነዚህ አራቱን ነገሮች ባሰብኩ ጊዜ ቤተክርስቲያን እንድናመሰግን ከዚህ ቤተክርስቲያን መገኘታችን እኛም ደግሞ የሱን ህይወት አይተን አርአያ አድርገን እንድንጓዝ የሚመክረን ዛሬም ማለት ነው ዛሬም ድረስ በሕያው ስለሆነ ማለት ነው ዛሬም ድረስ እነዚህ ነገሮች እንድንማርበት እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ ያስቀመጠልን ትልቅ ሐዋርያ ነው። ሌላው አስቀድሞ የእግዚአብሔር መንግስት መፈለግ አለበት። ይሄ መለኮት መመሪያ ነው። አንተ ወሰሱ መቅደመ መንግስቱ ወጽድቆ ዘንተ ሰኩሉት የሰከከው እናንተስ አስቀድማችሁ የእግዚአብሔር መንግስት ምን በሉ ፈልጉን የተባለ ይሄ ሰማይ ወምድር ቃል ያልፋል ሰማይና ምድር ያልፋል ቃሌ ግን አያልፍም። በቃ አስቀድማችሁ የምትሏ መሰመር አለባት ማለት ነው። የሰው ልጅ ወደ ዓለም ከመክነፉና ከመሮጡ በፊት አስቀድሞ የእግዚአብሔር መንግስት ማስቀደም አለበት ማለት ነው። መመሪያው ይሄ ስለሆነ የእግዚአብሔር መንግስት ካስቀደመ ወዘንተ ሰኩሉት የሰከከው በራት ላይ ደረጉት እንዲባል መንግስተ ሰማያት ከያዛችሁ ሌላው ነገር ይጨመርላችኋል ነው የተባለ። እግዚአብሔር ስጋውና ደሙን የሰጠ አምላክ የዚህ ዓለም ነገር ያሳጣንም ተራ ነገር ስለሆነ ማለት ነው። ስለዚህ እግዚአብሔር መንግስት ማስቀደም አለብን። ሁለተኛ የትበሉ ለጌሰም ለነገ ማለት የለብንም። ብዙ ህዝበ ክርስቲያን እየተጎዳብን ያለ ነገ ንስሐ ገባለሁ ነገ ቆርባለሁ ነገ ይሄን እማራለሁ እያለ ለነገ ይልና የነገው ዕለት ደግሞ ሌላ የቤት ስራ ተሰጠውና እንዳያለ ዕለቱን ዕለት እየወለደው ሞት ቀድሞ ይመጣና የተዘጋጀለትን ዓለም ሳይወርስ ይቀራ ማለት ነው። ስለዚህ ለነገ ማለት የለብንም። የመጨረሻው ምለው አንተም ወሰድልዋኒክሙ አለው ዘልፍ እናንተ ግን ዘወትር ተዘጋጅታችሁ ኑሩ ብሎናል ክርስቶስ። እያንዳንዱ ክርስቲያን ዘወትር ተዘጋጅቶ መኖር አለበት። የዘላለም ሕይወት መንግስተ ሰማያትን ለመውረስ ፍቱን መድኃኒት ምንድነው ከተባለ ዘወትር ተዘጋጅቶ መኖር ነው። ዘወትር ከተዘጋጀን ሞት አሁንም ይምጣ ዛሬም ይምጣ ነገም ይምጣ መንግስተ ሰማያትን እንወርሳለን ማለት ነው። የተፈጠረን ለዚያኛው ዓለም ስለሆነ ማለት ነው። ስለዚህ እንዳጠቃላይ እኛ ህዝበ ክርስቲያኖች ከሐዋርያው ከቅዱስ ያዕቆብ ወልደ እልፍዮስ ምን እንማራለን ከተባለ ቅዱስ ያዕቆብ ሐዋርያውም እንዲሆነን እንድንኖር ነው የተላከ ማለት ነው።